ሳሚ ጋር በመሄድ ሱራፌልና ዶክተሩን መጉዳት ስለምትፈልግ ለዛ ደግሞ እኔ ያሉልህ ብላ መጣለች። ቲጂ እንግዲህ ቤዛም ዶክተሩም እንደገና ሱራፌልም ሊያገሏት በመጨረሻም ሳሚ ጋር በመሄድ በደካማ ጎኑ እንደምትረዳው አስመስላ መታለች ማለት ነው። ሌላው ደግሞ ሳሮንም እዛ ቤት በሰራተኝነት ከገባች በኋላ ሳሚ ከነገራት ውጪ ሆና ቤቱን አግኝተዋለች። ምክንያቱም ሱራፌል ስለ ቤዛ ሚስቱ እንደሚያስብላትና እንደሚጨነቅላት እዛው በአይኗ አይታለች ማለት ነው። ቤዛም እንግዲህ ለሰው ሩሩና አዛኝም እንደሆነች በጣም አይታለች። አሁንም ቲጂ በእነ ቤዛና ሱራፌል ትዳር ላይ አሁንም እየመጣች ነው። ቤዛም እንግዲህ ቲጂ ስታስቸግራት ለዶክተሩ በመናገር ያው ዶክተሩም ቲጂን እንደ ውሻ አጥረግርጓታል። ቲጂም አሁን መውደቂያም የላት ጎዳና ላይ ሆኗል ኑሯ። ይህም የመጣባት ለሰው ጥሩ ስለማታስብና መጥፎ ሰው ስለሆነች ቀኑ ጨልሞባታል ማለት ነው። እንግዲህ በክፍል 36 ሳሚ ቲጂን አምኗት ከእሷ ጋር ይሰራል ወይስ እሱም ውሻ አድርጎ ያባራታል? እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 36 አብረን የምናየው ይሆናል ማለት ነው። እንግዲህ ቤዛ ክፍል 36 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 36 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ቤዛ በክፍል 35 እንዳየነው ከሆነ ቲጂ ለቤዛ በመደወል ሰራተኛዋን ሳሮን የመጣችው ዶክተሩ እንደላካት ብትነግራትም ነገር ግን ገደል መግባት ትችያለሽ ብላ እናም ቤዛ አሁን ላይ ጥሩ ውሳኔ ወስናለች ማለት ነው። ምክንያቱም ቲጂ በመሃል እየመጣች መጥፎ ወሬ ብታቀባብልም እሷ ግን የእሷን ወሬ አልሰማቻትም ማለት ነው። አሁን ቲጂ እንዳለቻት ቤዛ እንግዲህ ሰራተኛዋን ጠርታ ሳሚን ወይም ሮቤልን ታውቂዋለሽ ብላ ብትጠይቃት ሳሮንም እንግዲህ ማንንም እንደማታቅ ነግራታለች። ቲጂ አሁን ላይ ረሃብ ቆፍድዷት ቤዛን እንደማትለቃት እያቀረችላት እየተገኘች ነው። እናም አሁን ላይ ቲጂ ድህነት ውስጥ ገብታለች። ሌላው እንግዲህ ሉሲ ቅናቷ ደግሞ ከቀን ወደ ቀን እየተባባሰ መጥቷል። እናም ሳሚን ሳሮንን እዛ ቤት ለምን እንደላካትና እዛ ቤት ለምን እንደገባች ትጠይቀዋለች። ነገር ግን ጨዋታቸው ግን የሳሚና የኩቻ በጣም ነው ደስ የሚለው። እንግዲህ አሁንም ኩቻ ሳሚን ብትወደውም ሳሚ ግን ያው ግማሽ ፐርሰንቱን ያህል ነው የሚወዳት እንዳየነው ከሆነ። ሉሲም እንግዲህ የባስ ብሎ ከሳሮን ጋር ድብድብ ጀምራለች። እንግዲህ ሳሚ ባያገላግል ኖሮ የሁለቱ ደግሞ ድብድብ ዱላ ቀረሽ ንግግርም አለው። እንግዲህ ቤዛ ዶክተር ሮቤል ጋር በመሄድ ሰላሜን ስጠኝ ብለዋለች። ምክንያቱም በእኛ መሃል እንዳትገባ ብላ ከዚህ በፊት አስጠንቅቀው ነበር። ነገር ግን ዶክተሩ ለህይወትሽ ስጊ እናም ያሸነፈው የሱራፌል ፍቅር አይደለም ብሏታል። ዶክተሩ ግን ሱራፌል መቼም ቤዛን እንደማይወዳትና ቲጂን እንደሚወዳት ነግሯታል። ቤዛ ግን ቲጂ ሰራተኛዋን አንተና የላከች ብላኛለች በማለት ለዶክተሩ ነግሯለች ማለት ነው። ዶክተሩ ግን ይህንን ሲሰማ በጣም ነው የተናደደው። ምክንያቱም እሱ ባላካት ነገር እየተሰደበ ስለሆነ ማለት ነው። አሁን ላይ ሳሚ ሉሲንና ሳሮንን አስታርቋቸዋል ከዛ ድብድብና ጭቅጭቅ በኋላ። ነገር ግን አሁንም ቢሆን የእነሱ መጨቃጨቃቸውን አላቆምም። እናም ሳሮን መረጃውን ያየችውን በሙሉ ለሱራ በመሄድ ትነግሯለች ማለት ነው። ሱራም እንግዲህ ስለ ሳሚ ሙሉን ከቤዛ አሁን ላይ ሰምቷል። እዛ ቤት ሄዶ ሳሚ ሌባ እንደነበርና እዛ ቤትም ሊሰርቅ ሲገባ ቤዛን ከዛ ሞት እንዳተረፋት ሙሉን ነገር ለሱራፌል ነግረዋለች። ሱራፌልም እንግዲህ እሱ ባይኖር ኖሮ እዚህ አንቺም አትኖሪም ነበር፣ ላመሰግነው ይገባል ብሎ እያሰበ ይገኛል። አሁን ላይ ሱራፌልን ከዚህ በፊት እንደምታውቀው ለሳሚ ልትነግረው ነበር ሳሮን። ነገር ግን ዝምታ መርጣለች። ለቤዛ ግን ከሴተኛ አዳሪነት እንደወጣችናም ለስራ እንደመጣች ነግራታለች ማለት ነው። እናም ሳሮን የቤዛን መልካምነትና ታጋሽነት ስታይ በጣም ነው ያስገረማት። እናም አሁን ሳሮን በሰራተኝነት እዛ ቤት እንደምትቀጥልም ለሳሚ ነግሯለች። አሁን ላይ ሳሮን ለሳሚ ከሱራፌል ጋር እንደሚተዋወቁ ባትነግረውም ለኩቻ ግን ከሱራፌል ጋር እንደሚተዋወቁና ሁሉንም ነገር ሚስጥሩን ለኩቻ ነግራታለች ማለት ነው። ዶክተሩም እንግዲህ እሳት ጎርሶ እሳት ልሶ ቲጂ ጋር በመሄድ አንቋታል። ነገር ግን እሷ አንተ ስለተውከኝ ነው እንደዚህ ያልኩት ብላ ጭራሽ ነግሯለች። እንግዲህ ዶክተሩ አሁን ላይ ቲጂን ለመግደል አስቦ ነበር። ነገር ግን እሷን መግደል እረፍት እንደሆነ ስለተሰማው እንደሚያሰቃያት
ነግሯት እንደ ውሻ ከመኪናው አባሯት ጥሏት ሄዷል። አሁን ላይ ቲጂ ብቸኛ ሆናለች። ምክንያቱም ማንም ሰው ሊቀርባት አይቻለም በዚህ ባህሪዋና በዚህ በምታደርገው መጥፎ ተግባራት ማለት ነው። አሁን ላይ ሳሮን ሱራፌልን ከዚህ በፊት እንደምታውቀውና ቪዲዮ እንደያዘችባትም ለኩቻ ነግራታለች። እናም ሱራፌል በጣም መልካም ሰው እንደሆነና ሚስቱን እንደሚያፈቅራትም እንደሚጠነቀቅላትም ለኩቻ ነግራታለች። እናም እነቤዛን ሳሚ እንዲፋታቸው አሁንም ቢሆን ለኩቻ እንድትነግረው ለእሷ ነግራታለች። በስተመጨረሻም እንግዲህ ቲጂ ሳሚ ጋር በመሄድ ሱራፌልና ዶክተሩን መጉዳት ስለምትፈልግ ለዛ ደግሞ እኔ አጠገብ ሆኜ ልረዳ እችላለሁ ብላ መታለች ማለት ነው። እንግዲህ ቲጂ ሁሉም አባሯታል። ቤዛም ብትሆን ዶክተሩም ቢሆን እንደገና ደግሞ ሱራፌልም ቢሆን አግልለዋታል ማለት ነው። ነገር ግን ሳሚ ጋር በመሄድ በደካማ ጎኑ እሱን እንደምትረዳው አስመስላ የራሷን አላማና የራሷን እቅድ የምታስፈጽም ይመስለኛል። እናንተስ በዚህ ጉዳይ ምን ታስባላችሁ? እንግዲህ ከዚህ ሁላ ጊዜ በኋላ ሳሚ ከቲጂ ጋር አብረው ይሰራሉ ወይስ ሳሚ ቲጂን ያባራታል? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 36 አብረን የምናየው ይሆናል ማለት ነው። እንግዲህ ቤዛ ድራማ ክፍል 36 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።